እንግዲህ ከባድ ችግር ውስጥ ገብቷል። ከባድ ቢባልም ከባድ ለዛውም የማይወጣ ውስጥ ልክ ከዚህ በፊት ቤቲ እንዳደረገቻት የጽናትን ፎቶ በቪዲዮ አስቀርጻ ያኔ እንዳስፈራራቸው እችም እንደዛ ልታስፈራራው እንግዲህ ጭራሽ ቤታቸው ገብታለች። ለ3 ቀን ቤት ያስገባኝ ችላሽ አቤቷ ገብታለች ማለት ነው። ኪሩቤል እንግዲህ የማይወጣው ነገር ውስጥ ገብቷል። ጽናትዬ ግን በጣም ነው ያሳዘነች። የእሷ ህይወት በደስታ አትኑር የተባለች ልጅ ናት በእውነት በቃ። አሁን ግን ጽናት የመጨረሻዋ ነው የሚሆነው። ምክንያቱም በሆነ አጋጣሚ እንኳን ኪራና እች ልጅ ሲጨቃጨቁ ጽናት ትሰማለች። ምን አለፋችሁ እኔስ አቃጠሉኝ ዛሬ በእውነት እንዴ! እቺ ቤቷን ያቃጠለች እብድ እኮ ነው የምትመስለው ስታስፈራ ሲጀመር ማለት ነው። ቤቷን ያቃጠለች እብድ ማለት እንደዚህ በቃ ለይቶላት ቤቷን እያቃጠለች ቆማ መተስቀ እብድ አጋጥሟችሁ ያውቃል? እንደዛ ነች ማለት ነው። እቺ ይለየላት። ሲጀመር እሷ ማንም አባሯት አይደለም። ያው ተልካን የመጣችው እችን ልጅ ደግሞ የላከቻት ቤቲ ነች። ምንም በሉ ምን የላከቻት ቤቲ ናት በቃ ቤቲ። ምክንያቱም የኪራን ህይወት ምስቅልቅሉን ልታወጣ የተዘጋጀች ሴት ስለሆነች ቤቲን የላከቻት። እችን ልጅ የላከቻት ደግሞ ቤቲ ናት በቃ። ኪሩቤል አሁን አለቀልክ። ደህና ከሞቀው ቤቱ ላይ ጠርታው ቅዱስ ከሰው ጋር ተጣልተዋል ብላ በዚህ ቅዱስ ራሱ ለምን ትሰጣለህ ስልክህን? ሲጀመር ሴትኛ አዳሪ እንደሆነ ታውቃለህ ልጅቷ። አረ የኔ መናደድ እንደው ምን ይሉታል። የእውነት በጣም ተናድጃለሁ እኔ። ጽናት የምታሳዝነኝ ስንቴ የተሰበረች ጎበዝ እንዴ! ሰው ነች እኮ ይሰማታል እኮ ያማታል። ምን ማለት ነው? ህይወት ቀልድ አይደለም እኮ እዚህ ጋር እንዴ ማለት ቆይ አሁን ቅዱስ ከሰው ተጣላ ተብሎ ተጣራ በዘማታ አይደለ? ሄደ። ሲሄድ ቅዱስ ከሱ ጋር ከዚች ከልጅቷ ጋር ቁጭ ብሎ ቢራውን እየጠጣ ነው። ያኔ ይህንን ቅዱስን እጁን ጎትተ ነበረ መሄድ ያለብህ እንጂ ቁጭ ብለህ መጠጣት አልነበረብህም። እታች እየጠበቋቸው ነው ሰዎቹ እስከሚሄዱ ቁጭ በሉ ምናምን አለች። አውቃ እኮ ነው እሷ። ሲጀመር ማንም አላባረራትም። እሷ የኪራን ህይወት አመሰቃቂው ተብላ የተላከች ናት በቃ አንድና አንድ። አይ ጽናት አሳዘንሽኝ የኔ ምስኪን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ የእሷ ችግር እንደው የእሷ እንባ መቼ ነው መፍሰሱን የሚያቆመው? በእውነት አላቅም። አንድ የምትወዱትንና የምታምኑትን ሰው ሁልጊዜ ስህተት ሲሰራ በቃ አስባችሁታል? የሚፈጠረውን ነገር በጣም ትልቅ ተጽዕኖ ያድርባታል ጽናት ላይ ማለት ነው። ለምን ሰው ነች እኮ ይሰማታል። ህይወት ለሷ ቀልድ አይደለም። በዚህ ላይ ስንት ነገር አስባችኋል እናንተ። እቺ ምን አውቃለሁ እኔ ማልኳት እንዳመጣት ቤታችሁ። የእውነት በጣም ነው ያናደደችኝ። ዛሬ ጠይቁኝ እንደው አጠገባ በሆንኩ በጥፊ ነበር መሞላባት። ቅዱስም ተነሽ አጠገቤ ምናምን ከምትላት አንቺ ሴት ሂጂልኝ ብሎ ወይ ጥሏት መሄድ ነበር እዛ ጋር ከሷ ውጭ ብሎ ከሚለፋደድ። ጭራሽ ቢራውን አሰልፎ በእናት ሴት እህት የለህም በእናት አብረኸኝን ሰዎቹ እኔ እነሱ ጋር ተቀጥሬ ሰራ ነበረ ማናጀር ነበርኩኝ። በቃ ብሩን ይዤባቸው ጠፍቼ ነው ለዛ ነው የሚያሳድዱኝ። እና ምን ይሆን የራስሽ ጉዳይ። እንደገባሽበት ውጭ አንቺ ምን ነው ሸዋ። አረ በጣም ነው ያናደደችኝ ዛሬ። ብቻ እንግዲህ ጽናት እንደው ምን ይወጥሽ ይሆን አላውቅም። የእውነት ከባድ ችግር ውስጥ ገብቷል ኪሩቤል። ገንዘብ ሰጥቷታል ደግሞ አሁን እንግዲህ አስከራው። እሷ ቤቱ ሴትኛ ዳሪ ናት በነገራችን። ሴትኛ ዳሪ ነች። አስከራው ይዛው ሄደች። ከዛም አስተኛችሁ ተኙ። እንግዲህ የተፈጠረውን እነሱ ናቸው የሚያውቁት፣ እኛ አናውቅም። ራሱን ግን አናቅቶ ሲያየው ሴትኛ ዳሪ ጋር ነው ያለው። ካሁን በኋላ አታውቅኝም አላውቅሽም። ኧረ እባክህ ደግሞ እሱ ምን ማለት ነው አለች እኮ ጭራሽ። ብሯን ሰጥቷት እንግዲህ ጥሏት ሲወጣ እኔ ማን እንደሆንኩ አታውቅኝም እሰራልሃለሁ አለችው ጭራሽ። አስባችሁታል? እቺ ተልካ ነው የመጣችው ማለት ነው። አላውቅም። አይ ጽናት እንደው ምን ይሻልሻል እማዬ? ስንት ጊዜ ልብሽ ተሰበረ። አላውቅም። ኪራ እንግዲህ መቼ ነው የምትማረው? ቆይ ስንት ጊዜ ነው ስህተት የምትሰራው እያለ ጭራሽ አሁን ጽናትን እጇን ጎትቶ ሄዶ እንግዲህ ጽናት እንኳን ፊቱ ልትነካው ስትል ጭራሽ ወደ ኋላ ሸሻት ጽናትን ማለት ነው።
ራሱን እንኳን ተጸየፈ። አስባችሁታል? እንደዚህ የምትሳሳለት የምትወደው የምታፈቅረውን ልጅ ትቶ እሱ ግን ሁሌ ስህተት ይሰራል። ሰው ማለት እኮ እንዴ ስህተት እኮ የምንሰራው አንድ ስህተት የምንሰራው ያው አስተምሮልን እንዲያልፍ ነው። ሁሌም እንድንሰራ አይደለም፣ ትምህርት እንድንወስድበት እንጂ። ምን ነው አበዛኸው። ጭራሽ ለ3 ቀን እዚህ ቤት አስገባኝ። አለበለዛ እቺ እስከሚያቅለሸልሸኝ ጽናት ጽናት የምትላት ስሟን 10 ጊዜ የምትጠራት ሚስትህን ፊት ለፊቷ ሄጄ እኔ ማን እንደሆንኩና ምን እንዳደረግኩ እነግራታለሁ ብላ አስፈራራቸው። ጭራሽ እኔ ነኝ ሲጥ አድርጌ እገልሻለ አይደለ? ከተደረገ በኋላ ምን ብቻ አላቅም። ኪራ ምን እንደምትሆን አላቅልህም። ጉድ እኮ ነው። ለካሳውን እኮ ነው። የምር በጣም ተናድቻለሁ። የኔ መናደድ እኮ ነው የሚያስቀኝ። የምር ለምን አንድ ሰው እኮ በእርግጥ አዎ ጓደኛው ተሰው ተጣልቷል ተብሎ ነው የተጠርቶ ሄደው አይደለም? ታዲያ ለምንድን ነው እዛ ሲሄድ ልጁ ቁጭ ብሎ እየተጠራ ተነስበል እንሂድ ወደ ቤት ብሎ እጁን ጎትቶ ነበረ። እችን አያውቋትም አይደለም? እሷ የራሷ ጉዳይ። እዛው ጋር ጣል አድርጋችሁ ነበር መሄድ የነበረባችሁ። ኧረ ቢስሚላ ምነው ሸዋ እኔ እኮ አንድ የሚያናድደኝ ነገር ለምን እኔ ማለት ጽናት ነች ያሳዘነችኝ። የምር ለምን እሱን እያመነችው እየወደደችው እሷ ወደ ሌላው መሄድ አቅቷት ነው እንዴ? እሷ ስህተት መስራት አቅቷት ነው እንዴ? ስለምትወድና ስለምታምንህ እንጂ። ጉድ እኮ ነው የእውነት። ለምን ሴት ልጅ ነች፣ ይሰማታል። ደግሞ ሴት ልጅ አንዴ ቆረጠች ነው። ዳግመኛ አይንህን አሁን የመጨረሻቸው ይመስለኛል ኪራና ጽናት። እውነቱን ስናገር የመጨረሻቸው ነው የሚሆነው። ምክንያቱም ለምን ብዙ ጊዜ አልፈዋለቻ፣ ብዙ ጊዜ በትዕግስት አልፈዋለች እች ልጅ። ቆይ ይሄ ልጅ ከጥፋቱ ይማራል ወይ አውቆ አይደለም በስህተት ነው የሰራው እያለች ብዙ ጊዜም አልፈዋለች። በቤቲም ጊዜ ቤቲ አስፈራርታው እንደሆነና በፎቶዋ እንዳስፈራራችው ስታቅ ነው የታረቀችው አይደለም? አሁን ታዲያስ እሺ አላቅም፣ የእውነት አላቅም። እቺ የምትፋታው ሴት አይነት አይደለችም። እኔ እምልልሃለሁ ልጅቷን በጭራሽ አላቃትም አለ ቅዱስ ማለት ነው። እሷ ቤቲን የላከቻት ሲጀመር ማለት ነው። እውነቱን ስናገር ታያላችሁ። ቤቲ ባትመጣ በቀጣይ ቪዲዮ ቤቲን የላከቻት። ምክንያቱም ኪራ ደስተኛ ሆኖ እንዲኖር አትፈልግማ። እሷ የምትፈልገው ኑሮ ስላልተሳካላት የኪራን ህይወት ለማበለሻሸት በቃ ወገቧን ታጥቃ የተነሳች ሴት ናት ቤቲ ማለት። ጽናትና ኪራ ያው እንግዲህ ፍቅራቸው እየጨመረ ሲሄድ ቆይ እንዴ ለምን ብላ እችን እብድ ላከች ማለት ነው። የእውነት አላውቅም ምን እንደሚውጥሽ እንግዲህ ጽናትዬ፣ ጽናቱን ይስጥሽ ፈጣሪ።